አሁን ያለሁበት ቦታ የቀዳማዊ ኃይለ ሥላሴ የጦር ትምህርት ቤት በር ላይ ነው። ሁለት ህይወት ቢኖረኝ ሶስት ህይወት ቢኖረኝ ደጋግሜ መሞት ብችል ለሀገሬ ብሎ ያምናል ሰራዊቱ። ኢትዮጵያውያንም ኢትዮጵያን ለማስከበር ተኝተው አያድሩም። ኢትዮጵያ ራሱ ቃሉ ራሱ ለመጥራትም ትንሽ ይከብዳል። ግን ያንን ነገር ለመፈጸም ደግሞ በከባድ ቻሌንጅ ውስጥ ማለፍ መቻል አለበት አንድ የሰራዊት አመራር ማለት ነው። ኢትዮጵያዊነት በቃል ተነግሮ የሚያልቅ ነገር አይደለም። አሁን ሀገራችን በዓለም ላይ የገነነች ትልቅ ሀገር ናት። ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የከበረ ሰላምታችን ከያላችሁበት ይድረሳችሁ። አባይ ቲቪ ላይ ያላችሁት ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ወደ ወለታ ተጉዘናል። ወለታ ደግሞ እንደሚታወቀው የኢትዮጵያ ወታደራዊ አካዳሚ በወለታ ከተማ ውስጥ ይገኛል። ስለዚህ ወደዛ የተገኘንበት ዋነኛው ዓላማ የሁለተኛ ዓመት የፍላግ ሴሬሞኒ ስለሚካሄድ ነው። የኢትዮጵያ ትልልቅ መኮንኖች ጀነራሎች በክብር ተጋብዘው ዛሬ ደማቅ ፕሮግራም በኢትዮጵያ ወታደራዊ አካዳሚ ግቢ ውስጥ ይከናወናል። ስለዚህ ይህንን ፕሮግራም ወደ እናንተ ለማድረስ በወለታ ከተማ የኢትዮጵያ ወታደራዊ አካዳሚ ግቢ ውስጥ ተገኝተን ፕሮግራሙ ምን እንደሚመስል በቀጣይ ወደ እናንተ እናደርሳለን። እናንተም በያላችሁበት ዘና ፈታ ያላችሁ ይህንን ፕሮግራም በክብር ተጋብዛችኋል። አብራችሁን ነው። ክቡር ጀነራል ደስታ ብቼ በኢፌዴሪ ሀገር መከላከያ ሚኒስቴር የመሐንዲስ መምሪያ ኃላፊና የዕለቱ የክብር እንግዳ፣ ክቡር ሜጀር ጀነራል ሰለሞን ቦጋለ የትምህርትና ስልጠና ዋና መምሪያ ምክትል ኃላፊ ለአመራር ስልጠና፣ ክቡራን ጀነራል መኮንኖች፣ የተከበራችሁ የአካዳሚው አመራሮችና አባላት፣ የተከበራችሁ የ73ኛ ዙር ተወዳዳሪ እጩ መኮንኖች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ዛሬ በዚህ ታሪካዊ በሆነው የ72ኛ ዙር ተወዳዳሪ እጩ መኮንኖች
የሁለተኛ ዓመት የእጩ መኮንነት የትከሻ ምልክት ማልበስ ስነ ስርዓት ላይ ጥሪያችን አክብራችሁ በመምጣታችሁ በራሴና በአካዳሚው ማህበረሰብ ስም ከፍ ያለ ምስጋና እያቀረብኩ የዕለቱ የሁለተኛ ዓመት ትከሻ ምልክት የምትለብሱ የ72ኛ ዙር ካራማራ ኮርስ እጩ መኮንኖች ከብዙ ልፋትና ጥረትና ለአስጨራሽ ስልጠና በኋላ እንኳን ለዛሬው ቀን በሰላም አደረሳችሁ፣ እንኳን አደረሰን ለማለት እወዳለሁ። ዛሬ የምናካሄደው የአንድን ኮርስ የትምህርትና ስልጠና ውጤት ለማየት ብቻ ሳይሆን የኢትዮጵያን ሉዓላዊነት የሚያስከብሩ የነገ ወጣት መኮንን ተምሳሌቶችን ከወዲሁ የምናይበት ዕለት ነው። የዛሬው የሁለተኛ ዓመት ትከሻ ምልክት የማልበስ ስነ ስርዓት ለየት የሚያደርገውም በሀገራችን ኢትዮጵያ ሁለት ቁልፍ የታሪክ አጋጣሚዎች ላይ ባለችበት ወቅት ነው። አንደኛው በውጭ የሚደገፉ የውስጥ ጸረ ሰላም ኃይሎች የሀገርን ሰላም ለማናጋት በሚለፉበት ወቅት ሰራዊታችን ከፍተኛ ተጋድሎ እያደረገ ያለበት ወቅት መሆኑ ሲሆን፣ ሌላው ደግሞ መንግስት ኢትዮጵያ በሸፍትና በተንኮል ያጣቸውን የባህር በር ለማስመለስ ከፍተኛ ትግል እየተደረገ ያለበት ወቅት በመሆኑ የጥቁር አንበሳ ጀግኖች መፍለቂያ የሆነው የኢትዮጵያ ወታደራዊ አካዳሚ ወጣቱን ትውልድ የሀገሩን ታሪክ በሚገባ አውቆና ቀደምት አባቶቹን የጀግንነት ታሪክ ተረድቶ የጥፋት ኃይሎችን ሴራ ለማምከን እንዲችል አካዳሚያችን አጠናክሮ እየሰራ ይገኛል። የሁለተኛ ዓመት የእጩ መኮንነት የትከሻ ምልክት የምትለብሱ የ72ኛ ዙር ተወዳዳሪ እጩ መኮንኖችም ቀሪውን የትምህርትና ስልጠና ፕሮግራም በትጋት በመፈጸም እየተገነባ ላለው ብርቱ ሰራዊት ብቁ መሪ እንደሚሆኑ እምነቴ የጸና ነው። ክቡር ጀነራል፣ ክቡራንና ክቡራት፣ ተቋማችን መከላከያ ሕገ መንግስታዊ ተልእኮውን ከመቼውም ጊዜ በላቀ ብቃት ለመፈጸም እና ሁለንተናዊ የማድረግ አቅሙን የበለጠ ለመገንባት ዘመናዊ ትምህርትና ስልጠናን በማሳደግ የዘመናዊ ፕሮፌሽናል ወታደራዊ አመራር ሰራዊት ግንባታ ሂደትን በማጠናከር ቀን ከሌት ከፍተኛ ጥረት በማድረግ ላይ እንደሚገኝ ሁላችንም የምናውቀው ሀቅ ነው። ስለዚህ ወታደራዊ አካዳሚው አሁንና ለወደፊት የሚታሰቡ የተለያዩ ባህሪያትና መልክ ላላቸው ግዳጆች ሰራዊቱን ለማዘጋጀት የትምህርትና ስልጠናውን በማጠናከር ብቁና ወጣት መኮንኖችን ለማፍራት ከፍተኛ ርብርብ እያደረገ ይገኛል። የኢትዮጵያ ወታደራዊ አካዳሚ የተቋሙን የሰለጠነ የአመራር ኃይል ፍላጎት ለማሟላት እና የመከላከያ ትምህርትና ስልጠና ዋና መምሪያ የስልጠና ፖሊሲና እቅዶችን ተረድቶ ተግባራዊ ለማድረግ የተሰጠውን ተቋማዊ ተልዕኮ ለመፈጸም በወታደራዊ እውቀት፣ ክህሎትና አስተሳሰብ የተካኑ በወታደራዊ ዲሲፕሊንና ስነ ምግባር የታነጹ በግዳጅ ላይ የሚያጋጥማቸውን ፈታኝ ሁኔታዎች በጽናትና በጥበብ ማለፍ የሚችሉ ህዝባዊ ባህሪያትና ጀግንነትን የተላበሱ በሀገራቸው ብሔራዊ ጥቅምና ሉዓላዊነት የማይደራደሩ ተኪ ስልታዊ አመራር ምሩቃን መኮንኖችን አስመርቆ ለውጤት ያበቃና አሁንም ካለፉት ጊዜያት በተሻለና በተለየ መልኩ የማሰልጠንና የማድረግ አቅሙን እያሻሻለ የመጣ በለውጥ ጎዳና ላይ እየተጓዘ ያለ አካዳሚ መሆኑን በእርስዎ ፊት ለማረጋገጥ እወዳለሁ። ክቡር ጀነራል፣ በመጨረሻም በዛሬው ዕለት የሁለተኛ ዓመት የትከሻ ምልክት የምትለብሱ የካራማራ የዲግሪ መርሃ ግብር ሰልጣኝ እጩ መኮንኖች በድጋሜ እንኳን ደስ አላችሁ እያልኩ ቀሪውን የስልጠና ሂደትና ጊዜ በስኬት እንደምታጠናቀቁ ያለኝን እምነት እገልጻለሁ። በመቀጠልም ክቡር ጀነራል ደስታ አብቼ የመከላከያ መሐንዲስ ዋና መምሪያ ኃላፊ በትምህርታቸው ብልጫ ላመጡ እጩ መኮንኖች የትከሻ ምልክት እንዲያለብሱልን፣ ሌሎቹም እንዲለብሱ እንዲፈቅዱልን፣ እንዲሁም የሥራ መመሪያ እንዲሰጡልን በታላቅ አክብሮት እጠይቃለሁ። የተከበራችሁ የአካዳሚው አመራሮችና አሰልጣኞች፣ ስታፍ አባላትና መላው የአካዳሚ ማህበረሰብ ለሁለተኛ ዓመት
የትከሻ ምልክት ብቁ የሆናችሁ የ72ኛ ዙር ካራማራ ኮርስ እጩ መኮንኖች እና የ73ኛ ዙር እጩ መኮንኖች መክፈቻ ፕሮግራም እንኳን አደረሳችሁ። በረጅም ኮርስ በአካዳሚክስ እና በወታደራዊ ስልጠና በመውሰድ ለሁለተኛ ዓመት የትከሻ ምልክት ለመልበስ በመብቃታችሁ እንኳን ደስ አላችሁ እያልኩ በነበራችሁ ቆይታ የተሰጣችሁን ወታደራዊ ስልጠና በመሸፈን የሁለተኛ ዓመት የትከሻ ምልክት መልበሻ ቀን በመብቃታችሁ እንኳን እንዲሁም የ73ኛ ኮርስ የመደበኛ ስልጠና የሚጀመርበት ቀን በመሆኑ በድጋሚ እንኳን አደረሳችሁ እንኳን ደስ አላችሁ እላለሁ። የተከበራችሁ የፕሮግራሙ ታዳሚዎች፣ የተከበራችሁ እጩ መኮንኖች፣ ዛሬ ይህ ምረቃ በሚካሄድበት ጊዜ የኢፌዴሪ መከላከያ ሚኒስቴር ዘርፈ ብዙ የአቅም ግንባታ ተግባራትን እያከናወነ የሚገኝበት ነው። ከዚህ ዘርፈ ብዙ የአቅም ግንባታ ተግባራት አንዱ ተቋም የሆነው የሆለታ ኢትዮጵያ ወታደራዊ አካዳሚ ብቁና አሃዱን መምራት የሚችሉ የበታች አመራሮችን የማፍራት ስራው ዋናው ተግባር ነው። በዚህ ወቅት ኢትዮጵያ ሀገራችን በተመሳሳይ ከፍተኛ የሆነ የእድገት ወቅት የምትገኝበት የኢትዮጵያን ሉዓላዊነትና ነፃነት ለመጠበቅ የሚያስችሉ ማናቸውም አገራዊ አቅሞች ተሰባስበው በጋራ አቅም እንዲሆኑ እየተደረገ የሚገኝበት ወቅት ነው። የኢትዮጵያን እድገትና አንድነትን የማይመኙ የውስጥና የውጭ ባንዳዎች በጋራ ተጣምረው ኢትዮጵያን ለማዳከም ሌት ተቀን እየሰሩ የሚገኙበት ነው። የኢትዮጵያ ጠላቶች መቼም ተኝቶ ሲያዙ አናቅም። ኢትዮጵያውያንም ኢትዮጵያን ለማስከበር ተኝተው አያድሩም። የኢትዮጵያ መከላከያ ሰራዊትም የኢትዮጵያን አንድነትና ሉዓላዊነትን ለማስጠበቅ ዘውትር ሌት ተቀን የአቅም ግንባታ ስራውን አጠናክሮ በመስራት የጠላቶቻችን ፍላጎትና ግባቸውን የማክሸፍ ስራ በተጠናከረ መንገድ እያከናወነ ይገኛል። ሰራዊታችንም በተሰማራባቸው የውጊያ መስኮች ጠላቶችን በመደምሰስ ተልዕኮውን በመወጣት በጀግንነት ግዳጁን እየፈጸመ ይገኛል። ስለዚህም የዚህ የጀግናው ሰራዊት አካል በመሆናችሁ እንኳን ደስ አላችሁ ለማለት እፈልጋለሁ። የኢፌዴሪ መከላከያ በአሁኑ ወቅት በጣም ጠንካራ ጀግና እና አስተማማኝ ሰራዊት በመገንባት የአገር አለኝታና መከታ የሆነውን አቅም የገነባበት ወቅት ነው። ጠላቶቻችንም እንዲገነዘቡ የምንፈልገው ኢትዮጵያን አትንኳት፣ ኢትዮጵያን ከነካችሁ አንተኛም፣ ኢትዮጵያን ዳርነቷን ሉዓላዊነቷን ለማስከበር ማንኛውንም መስዋዕት ለመክፈል ዝግጁ ስለሆንን ኢትዮጵያ ከተነካች እንደ ንብ የሚጎርፍ ሕዝብና ሰራዊት ያለበት አገር መሆኑን እንዲገነዘቡ እንፈልጋለን። የተከበራችሁ እጩ መኮንኖች፣ እናንተም የኢትዮጵያን ሉዓላዊነትና ነፃነት ለማስጠበቅ ሌት ተቀን እየለፋ ያለው ሰራዊት አካል ሆናችሁ እየመራችሁ የነበራችሁ አሁንም ብቃታችሁን ለማሳደግ በዚህ ማሰልጠኛ የምትገኙ ከወጣችሁ በኋላም ብቁ አመራር ትሰጣላችሁ ተብላችሁ የምትጠበቁ
ከወጣችሁ በኋላ ደግሞ ጠንካራ የአመራር አቅም ትሆናላችሁ ተብላችሁ የምትጠበቁ ስለሆናችሁ በአሁኑ ሰዓት እየተሰጣችሁ ያላችሁን ስልጠና በትጋት በጥንካሬ በራሳችሁ ጥራት እንዲሁም ማሰልጠኛው የሚሰጣችሁን ማንኛውንም የስልጠና አይነቶችን በብቃት እንድትገነቡ እንድትቀበሉ አሳስባለሁ። በመጨረሻም ሁላችሁም ለዛሬ ቀን በመብቃታችሁ እንኳን ደስ አላችሁ እላለሁ። ጤና ይስጥልኝ። እንኳን አደረሰ። እንኳን አደረሰ። ማን እንበል? እንተዋወቅ። መቶ አለቃ ብስላሴ ተሾመ። በጣም አሪፍ። እዚህ የኢትዮጵያ ወታደራዊ አካዳሚ ውስጥ ለስንት ጊዜ ያህል አገለገልክ? ኦልሞስት ስልጠናውን ትቼ ስራ ከጀመርኩ ጀምረ ለ5 ዓመት አገልግያለሁ። እዚህ በዚህ ግቢ ውስጥ ማለት ነው? አዎ። ይሄኛው ስንት ዙር ስታስመርቅ ነው? አሁን ላይ ለሶስተኛ ዙር የፍላግ ሴሬሞኒ እያስመረኩ ነው። በጣም አሪፍ እና ኦልሬዲ እዚህ አካዳሚ ገባ ከ2012 እኔ ራሴ ተማሪ ሆኜ ነው የመኮንን ማዕረግ ተሰጥቶኝ ሌሎች ግዳጆች እንድወጣ ተደርገ ግዳጅ ከተጠናቀቀ ተመልሼ እዚሁ በአሰልጣኝ ሆኜ እስካሁን ሰዓት ድረስ ስራ ላይ ይገኛል። በጣም አሪፍ። ዛሬ የፍላግ ሴሬሞኒ ምን ይመስላል? የዛሬው የፍላግ ሴሬሞኒ በጣም ደስ የሚል ነው። ምክንያቱም የሁለተኛ ዓመት የትከሻ ምልክት ለማግኘት አንድ ጀማሪ እጩ መኮንን በአንድ ዓመት ውስጥ ብዙ ውጣ ውረዶችን ማለፍ መቻል አለበት። እነዚያን ውጣ ውረዶች ካላለፈ የሁለተኛ ዓመት የትከሻ ምልክት መልበስ አይችልም። ቅድም ምናልባት በፕሮግራም እንደሰማው ከሆነ ይህን ያላሟሉ እንደተገለጸው እንዳየሁ ማለት ነው። ስለዚህ ሁለተኛውን ትከሻ ምልክት ለማድረግ ብዙ ውጣ ውረዶች ያስፈልጉታል። ያንን ያሳኩ እንደምታያቸው ከጀርባ ያው ለፕሮግራሙ በቅተዋል ማለት ነው እና በጣም ደስ ይላል። እኔም ደስ ብሎኛል አንድ አሰልጣኝ ማለት ነው። ትከሻውን ሴሬሞኒ ሲደረግ ያው ትከሻ ላይ ማድረግ ማለት ኃላፊነትን መረከብ ነውና ስለሚረከቡት ሰዎች ስለሚረከቡት ጀግኖች ምን አይነት ሀሳብ አለ? ምንስ አደራ ትላቸዋል? አዎ የትከሻ ምልክት ማለት ጨርቅ ወይ ደግሞ ሌላ ነገር አይደለም። በሱ ላይ ብዙ ተጠያቂነቶች አሉ፣ ኃላፊነት አለ። ያንን ኃላፊነት ለመወጣት ብቁ መሆናቸውን በየደረጃው ባለው አመራር የተረጋገጡና ፈተናውን ተፈትነው ያለፉ ናቸው። ይህንን በማግኘታቸው እንዳንድ አስተማሪ እንዳንድ አሰልጣኝ እኔም በበኩሌ ደስታ፣ ምክንያቱም የኔ የራሴ ፍሬዎች ስለሆኑ ፍሬዎች አፍርተው ማየት ደግሞ በጣም ደስታ ነው የሚሰጡት። በጣም ደስተኛ ነኝ። በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። በስልጠና ወቅት ጓደኛ ዝምድናችሁስ ምን እንደሚመስል በተወሰነ መልኩ ብትነግረኝ። አዎ በስልጠናው ላይ በጣም ብዙ ቻሌንጅ የሚያደርጉ ፊልድ ኤክሰርሳይዝ የሚባል አለ። እዛ ኤክሰርሳይዝ ላይ የጓዳይ ዝምድና አንዱ ለአንዱ የመተሳሰብን ሁኔታ የምናይበት ነው። ምክንያቱም ብዙ ችግሮች አሉ፣ የሚያጋጥሙ ችግሮች፣ ያንን ችግር በመደጋገፍ በመመካከር ሁኔታዎችን በመገናዘብ እንዴት አድርገው ማለፍ ይችላሉ፣ ቡድን ስራን እንዴት ማበልጸግ ይችላሉ የሚለው የምናይበት ነው። እዛ ላይ የነበረው ርብርብ
እልህ አስጨራሽ ውጣ ውረድ ነበረው። ተራራ መውጣት መውረድ አለ፣ መተኮስ አለ፣ ሎድ አለ የሚሸከሙት። እሱን ያው ለ3 ቀን ለተከታታይ ስታደርግባቸው አቅም ማነስ የሚፈጠር ነገሮች አሉ። እነዛን ሁኔታዎች በመቋቋም በመተጋገዝ ሞራል በመስጠት ከጎኑ ያለው አይዞ በርታት ትወጣዋለህ በቃ ሞራል ከሰጠው ራሱ እንደገና እኔስ ምን ሆኜ ነው ብሎ ራሱን እንደገና በማደራጀት አዲስ ኃይል በመፍጠር የተሻለ ስራ ለመስራት የሚነሳሱበት ነው። አጠቃላይ ያለው የጓዳዊ ዝምድናቸው በጣም ደስ የሚል ኢትዮጵያዊ መሆናቸው የሚያረጋግጡበት ስራን ሰርተው በዚህ የበኩላቸው በነበራቸው ጓዳዊ ዝምድና ላይ በእውነት ለመናገር በጣም ደስተኛ ነኝ። በዚሁ መቀጠል መቻል አለባቸው ነው ማለት። በጣም አሪፍ። ኢትዮጵያን ከመረከብ አንፃር እንደው ኃላፊነት ነውና ምን አይነት መልእክት አለ እንደመጨረሻ? ኢትዮጵያ መረከብ ትንሽ ከባድ ነው። ኢትዮጵያ እንደምታውቀው ከአባቶቻችን ከታሪክ እንደሰማነው ኢትዮጵያ ራሱ ቃሉ ራሱ ለመጥራትም ትንሽ ይከብዳል። ግን ያንን ነገር ለመፈጸም ደግሞ በከባድ ቻሌንጅ ውስጥ ማለፍ መቻል አለበት አንድ የሰራዊት አመራር ማለት ነው። ዛሬ ያያቸው ትከሻ ምልክት ያደረጉ ነገ ሰራዊትን የሚመሩ ናቸው። ሰራዊት ሲመሩ ከባድ ኃላፊነት ወስደው የሀገሪቷን ሉዓላዊነት ለማስከበር ሙሉ ታማኝነትን ወስደው ያንን ለማድረግ ከተፈለገ ደግሞ በከባድ ስልጠና በከባድ ቻሌንጅ ማለፍ መቻል አለባቸው። ያንን እንዲችሉ ያንን መሸከም የሚችሉ አቅም የመፍጠር ደግሞ ኃላፊነት የኛ ነው። ያንን እንዲያደርጉ የማስፈጸም ስራ እየሰራን ያለ ነው። በእርግጠኝነት ሆኜ የምነግርህ ኢትዮጵያን እርምጃዋን ወደፊት እንድትቀጥል የማድረግ አቅም ያላቸው ናቸው። ዛሬ የትከሻ ምልክት የለበሱት ይቀጥላል። በጣም አሪፍ ከልብ እናመሰግናለን። በድጋሚ እንኳን ደስ ያለ። አመሰግናለሁ። እኔም ስለ አያችሁን እናመሰግናለን። ቴንኪው። እንኳን አደረሰ። ስምና ማዕረግ እንተዋወቅ። አመሰግናለሁ። ስሜ እጩ መኮንን ተውፊቅ አህመድ እባላለሁ። በድጋሚ አመሰግናለሁ። ስንት ጊዜ ቆየ እዚህ የኢትዮጵያ አካዳሚ ውስጥ? እዚህ ታሪካዊ በሆነው በኢትዮጵያ ወታደራዊ አካዳሚ ውስጥ ለ1 ዓመት ያህል ቆይቻለሁ። በጣም አሪፍ። ስልጠናችሁ ምን ይመስል ነበር? ስልጠናው በስቴፕ ነው። ከመሰረታዊ ነገር ጀምረህ እስከ ውስብስብ እስከሆኑ ነገሮች ድረስ በቅደም ተከተል አሉ ወታደራዊ ስልጠናዎች፣ እንዲሁም የቀለም ትምህርቶች። ከዚህም በተጨማሪ ተጓዳኝ የሆኑ ስርዓተ ትምህርቶች ተምረናል። በጣም ደስ የሚል ቆይታ ነበር። በጣም አሪፍ። ጓዳዊ ዝምድናችሁስ ምን ይመስል ነበር? ጓዳዊ ዝምድና በመሰረቱ እዚህ ታሪካዊ በሆነው ወታደራዊ አካዳሚያችን ውስጥ ይለያል ስለ በጣም በብዙ ነገር ይገለጻል። በጣም በብዙ ነገር ተሰባስበን የምናከብራቸው የምናረጋቸው ብዙ የመገነባባት እርስ በርስ የመተሳሰብ የአንዱ ችግር አንዱ የመጋራት ደስታ ሲኖርም ደስታችን የጋራ የማድረግ እንደዚህ አይነት ጥብቅ ባህል አለ። በጣም ነው ደስ የሚለው። በጣም አሪፍ። ወደ ኢትዮጵያዊ ውትድርና ህይወት ውስጥ የገባው መቼና እንዴት ነበር? እኔ ወደ ውትድርና የገባሁት 2010 ዓመተ ምህረት ነው። 7 ዓመት ካገለገልኩ በኋላ ነው ይህንን ወርቃማ እድል ላገኘ የቻልኩት። በደስታ ነው የመጣሁት ማለት ነው። 7 ዓመት ልምድ ነበረኝ። በጣም አሪፍ። ዛሬ እንግዲህ የትከሻ ሴሪሞኒ ነው እየተደረገ ያለውና ኃላፊነትን ተቀበልክ ማለት ነውና እንዴት ኢትዮጵያን ለማገልገል በምን ያህል ዝግጁ ነህ የሚለውንም ሀሳብ አያይዘህ ብታነሳለህ። እሺ፣ ኃላፊነት አንድ ሰው መሰረታዊ ውትድርና ሰልጥኖ ልክ ወታደር ከሆነበት ሰዓት ጀምሮ የተለያዩ ኃላፊነቶች አሉበት። እዚህ ስትመጣ ደግሞ ተጨማሪ ኃላፊነት ነው። በዛ ላይ ፍላግ ስትለብስ ተጨማሪ ኃላፊነት ነው። እንዲሁም አሁን ደግሞ የ2ኛ ዓመት ፍላግ ስትለብስ ከባድ ኃላፊነት ነው ያለብን ማለት ነውና በጣም ደስ በሚል ሁኔታ መስዋዕት ለመሆን የትኛውንም ነገር እስከ ጥጉ ለሀገር መስዋዕትነት ለመክፈል ዝግጁ ነን ማለት ነው። ይሄንን ይመስላል። በጣም አሪፍ። ኢትዮጵያን ማገልገልስ ምን ይመስላል? ኢትዮጵያን ማገልገል እጅግ ማይገኝ እድል ነው። ምናልባት ወታደር ሆኖ የሚያስበው እያንዳንዱ ሰው ወታደር ሆኖ 2 ህይወት ቢኖረኝ 3 ህይወት ቢኖረኝ ደጋግሜ መሞት ብችል ለሀገሬ ብሎ ያምናል ሰራዊቱ። በዚህ ልክ ነው መስዋዕትነት መክፈል ቆርጠን የተነሳ ነው። በጣም አሪፍ። በድጋሚ እንኳን ደስ አለ ልል እወዳለሁ። እንኳን አደረሰ፣ እንኳን ደስ አለ፣ እንኳን ለዛሬ ቀን አበቃ። ከስምና ማዕረግ እንተዋወቅ። እሺ፣ እንኳን አብሮ ደስ አለን። እጩ መኮንን እጉታ ይባላል። በጣም አሪፍ። ቆይታ ምን እንደሚመስል ብትነግረኝ። ቆይታው በነበረን ጊዜ ብዙ ውጣ ውረድ ነበረ።
ያለን ቻሌንጅ ቀጣይ ያው የአገሪቱ እያደገች ያለችውን ሁኔታን በመመልከት ቀለሊት ቢደክመን እንኳን ለፊት ኢትዮጵያ የምትለውን ሐሳብ ይዘን እየታገልን ቀን ለሊት ራሳችን አቅም እያሳደግ ዛሬ እዚህ ደርሰን እጅግ በጣም ደስ ብሎናል። በጣም አሪፍ። ቻሌንጁ ምን ይመስል ነበር? ቻሌንጁ ያው እንግዲህ ቅድም እንዳልኩ ነው። ምናልባት ብዙ ፈታኝ ነገሮች አሉ። በንክኪ በተለያየ በስልጠና እያንዳንዱ የምንንቀሳቀሳት ሰዓት በጣም ቻሌንጅ አላት። እያንዳንዷ ተቆጥሮ ነው የሚሰጠን። በዛ ሰዓት ካልተገኘ እሱ ራሱ እጅግ በጣም ቻሌንጅ ነው። ያን ቻሌንጅ እያንዳንዷን አልፈን ዛሬ ያው እያንዳንዷ ነገር በቀን የተለያዩ ስልጠናዎች በመሃል ላይ ሲከብዱን እንኳን ኢትዮጵያን እያየን ላባችን ሳይሆን ፊት ለፊት ያለውን ራዕያችን ቀጣይ ያሉትን ጀነራሎች ተክተን ለማስራት ቀለሊት ሳንተኛ እያጠናን እየለፋን ዛሬ እዚህ ደርሰናል። በጣም አሪፍ። ምን ተሰማህ ታዲያ ዛሬ? እጅግ ዛሬ በጣም ደስ ብሎኛል። ዛሬ ተመርቄ እዚህ ላይ ወይም ደግሞ ሁለተኛ ፍላግ በማልበሴ ከዚህ በፊት ያሉት አንድ ኮርስ እኛ ጋር እዚህ ጋር ለብሷል። እነሱን ሳይ እጅግ እዚህ ቦታ ደርሳለሁ በሚል መሀል ላይ ጫና በነበረ ቅድም በጠየቀኝ በሱ ላይ አስመልክቶ እጅግ በጣም ጫና ነበር በመሀል ላይ ያን ነገር እዚህ እንደርሳለን ብዬ አላሰብንም። እጅግ ደግሞ ዛሬ እዚህ ጋር ደርሼ ሳይ ለነገ እጅግ ተስፋ ትልቅ ነገር እንደተሰማኝ ነው። በጣም አሪፍ። የፍላግ ሴሪሞኒ ማድረግ እንግዲህ ኃላፊነት መቀበል ነውና ይሄን እስከምን አንፃር ታየዋል? ያው ኃላፊነት በብዙ መንገድ ነው ኃላፊነት። አንደኛው ይሄን ፍላግ መጨመር ማለት ከአንድ ደረጃ በማዘዝ ደረጃም ሆነ ኃላፊነትን በመቀበል ደረጃ ሁለት ደረጃ ከፍ ማለት ነው። ይሄ ሁለተኛው ሁለት ፍላግ ነው። ሁለት ናቸው። የመጀመሪያው አለ፣ ሁለተኛው ነው ይሄ ማለት ነው። ይሄ ማለት እንግዲህ ኃላፊነት ማለት ቀጣይ አገሪቱ የምትሰጠን ወይም ደግሞ ለኛ የሚሰጠን ግዳጅ እያንዳንዷን በጥንቃቄ ለማስፈጸም እና እያንዳንዷን ነገር ወደፊት በአንድ ልብ ለኢትዮጵያ ቆመን ለማታገል እያንዳንዷን ኃላፊነት ቀጣይ የሚሰጠን አገሪቱም ሆነ በጀነራሎች ደረጃም ሆነ በሀገር ደረጃም የሚሰጠን ግዳጅ አጥብቀን ለማስራት እጅግ በጣም ከፍተኛ ሞራል የሚያነሳሳ ማድረግ ነው የተቀበልነው ዛሬ ማለት ነው። በጣም አሪፍ። በጣም አሪፍ። ጓዳይ ዝምድናችሁን በተወሰነ መልኩ ንገረኝ እስቲ። ጓዳይ ዝምድና እንግዲህ በብዙ መንገድ ይገለጻል። እዚህ ግቢ ውስጥ ብዙ ሲንቆይ በትምህርት በተለያየ ቤተሰብ ሲሞትባችሁ እጅግ ጓደኛችን ሲከፋ ለምሳሌ አሁን በትምህርት አንድ ትንሽ ዝቅ ካለበት ፈተናውን እዛው እናያለን። እርስ በራስ እንነጋገራለን። በውትድርና እንደዚህ የተለያዩ እንትን ቅናት የለም ማለት በጣም ደከም ያለን ሰው ቀለሊት ነው መጎበዝ ማተጋገዝ ነው። ከዛ እሱን እንትን እናግዘዋለን። ከዛም በኋላ እርስ በራስ ተጋግዘን ለማለፍ ትጋት በቀለሊት እርስ በርስ እንተጋገራለን። ከዛ ውጪ ግን ቅድም እንዳልኩ ቤተሰብ ከሞተበት እሱ ሳያቅ ጓዱ ሳያቅ ቀድመን ተለያዩ ነገሮችን አዘጋጅተን እሱ ሀዘን የኛ ሀዘን እንደሆነ እየገለጽንለት ወንድሙ እኛ እንደሆነ የሱ አባት ሞተ የኔ አባት እንደሆነ በደንብ ካጠገቡ ነገ እንዳለው በደንብ እሱም ተማምኖ ለካ አይነ ሰው አለኝ የሚለው ነገር እስኪል ድረስ በዚህ መልክ እርስ በራስ እንተዛዘናለን። ከዛ ውጪ የተከፋ ሰውም ካለ ቅድም እንዳልኩ በፊቱ በማንበብ እርስ በራስ ፊታችን ነው የምንነባበብ። እሱን አንብበን በደንብ ከዛም በኋላ ጠጋ ብለን ችግሩን ተረድተን እርስ በራስ ተጋግዘን ያለበት ችግር ካለ እንፈታለን። በጣም አሪፍ። በድጋሚ እንኳን ደስ አለህ ልል እወዳለሁ። እንኳን አብሮ ደስ አለን። በጣም አሪፍ። ከልብ እናመሰግናለን። አመሰግናለሁ። እንደቀጠልን ነው። አባይ ቲቪ ላይ ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ወደ ሆለታ ተጉዘን በኢትዮጵያ ወታደራዊ አካዳሚ የካራማራ 72ኛ ኮርስ ዛሬ ፍላግ ሴሪሞኒ በማድረግ ላይ ይገኛሉ። ስለዚህ እዛ ተገኝተን ፕሮግራሙ ምን እንደሚመስል ወደናንተ ስናደርስ ቆይተናል። በስተመጨረሻም ዛሬ የፍላግ ሴሪሞኒው ፕሮግራም ከነበራቸው ውስጥ የ72ኛ ካራማራ ኮርሶችን በጋራ አግኝቻቸው ደግሞ ቆይታቸው ምን እንደሚመስል በተወሰነ መልኩ ላናግራቸው መሃላቸው ተገኝቻለሁ። ሁላችሁንም ግን እንኳን ደስ አላችሁ ልላችሁ እወዳለሁ።
ዋና አብሮ ደስ ቆይታችሁ ምን ይመስል ነበረ? ከቆይታችሁ በፊት ግን ማዕረግና ስም እንተዋወቅ። እሺ አመሰግናለሁ። እጩ መኮንን ደስታ መኮንን እባላለሁ። እሺ አሁን እኛ የቆየ ነው 1 አመት ያህል ነው። 1 አመት ማለት 3 ተርም ነው በዚህ አካዳሚ። በዚህ 3 ተርም ውስጥ በተለያዩ ኢላህ አስጨራሽ ስልጠና ውስጥ ነው በዛ ስር ነው ያለፍነው። ያው እዚህ የምትመለከታቸው ከተለያየ አሃድ የ72ኛ ካራማራ ኮልስ ለየት የሚያደርጋት ከተለያየ አሃድ የመጣ ነው። ባህር ኃይል ኮማንዶ አለ፣ ማሪና አለ፣ አየር ኃይል ኮማንዶ አለ፣ ስፔሻል ፎርስ አለ፣ ኮማንዶ ክፍለ ጦር ይወጣ አለ። እንደዛውም ከእግረኛ በተለያዩ ስታፍ የተወጣጡ ናቸውና በ72ኛ በጣም ለየት የሚያደርጋት ኮርስ ናት። አብዛኛው ነው የምታየው ደግሞ ይሄ በልዩ ኃይል ስር ያለፉ በጣም በርካታ ኢላህ አስጨራሽን ስልጠናም ያለፈ ነው። አሁን ደግሞ ሌላ ራሱን ደግሞ አንድ ደረጃ ከፍ ለማድረግ የኦፊሰር ካዴት ስልጠና በመውሰድ ላይ ነው የሚገኘው። ይሄ የኢትዮጵያ ወታደራዊ አካዳሚ ታሪካዊ የሆነ ማሰልጠኛ ተቋም ነው። እዚህ መግባት ራሱ አንድ ትልቅ እድል ነውና ለዚህ ትልቅ እድል በመብቃታችን እኛ ራሱ በጣም ደስ ይለናል። አሁን ደግሞ የ2ኛ አመት የትከሻ ምልክት ደርሰናል። ቀጣይ ደግሞ ወደ 3ኛ ትከሻ አመት ደርሰን ኦፊሰር ሆነን ስንወጣ ለሀገር መከላከያ ሰራዊት ከኛ የሚጠበቀው የሚባለውን ድርሻ በመወጣት ለሀገራችን መክፈል ካለብን መስዋዕትነት ድረስ ከፍለን እዚህ የተሰጠንን ስልጠና ደግሞ ሄደን አሃዱ ላይ መተግበር የሚያስችለንን ስልጠና በመውሰድ ላይ ነው የምንገኘው። አሁን እየወሰድን ያለነው ደግሞ ቅድም በአመራሮች እንደተናገሩት እንደሆነ በተለያዩ ትምህርት ዘርፎች ነው ስንማር ቆየ ነው እና በዛ ትምህርት ተመርኩዘን የምናገኘውን ዕውቀት ነገ ደግሞ አሃድ ላይ ሄደን ለአሃድ እኛ ለምንመራው ጦር ለማካፈል ከዚህ የሚሰጠንን ደግሞ ለሌላም ሼር ለማድረግ አሁን በብቃት ላይ ነን የምንገኘው። በጣም አሪፍ። ከባህር ኃይል ከእግረኛ ከሁሉም ከአየር ኃይል ከሁሉም ተገኝተዋል ነው ያልከውና ይሄ ሁሉ አንድ ላይ ተሰባስባችኋል በአጋጣሚና ጓዳይ ዝምድናችሁ ምን ይመስል ነበር? በጣም የሚገርም ነገር በሚሊተሪ ላይፍ ላይ እዚህ ያለ ጓደኛ ሰፈር ያለውን ወንድሙን አያስታውስም። ምክንያቱም እኛ ጓደኛሚነት ሳይሆን ወንድማማችነት ነው እዚህ ጋር የሚንጸባረቀው። ለየት የሚያደርገው ደግሞ የወንድማማችነት ቀን እያልን የምናከብራቸው ቀናቶች አሉ እዚህ በካልቸራል አዌርነስ ቀንና በጣም ለየት የሚያደርግ ነው። ሳምንቱን በስልጠና ካሳለፍን የሆነች ቀን ደግሞ ራሳችንን ሪፍሬሽ በማድረግ እንዝናናለን። የራሳችን ስነልቦና ግንባታ ቡድን አለን። በዛ ስነልቦና ግንባታ ቡድን ራሳችንን ያስደሰትን ወንድማማችነትን ይበልጥ ነው ምናጠናክረው። ይህ ወንድማማችነት ደግሞ በቃል የምትገልጸው አይደለም። በጣም አሪፍ። ምክንያቱም እስከ ደም መስዋዕትነት ከፍለ ለጓደኛ የምታደርገው ወንድማማችነት ስለሆነ ማለት ነው። በጣም አሪፍ። በጣም አሪፍ። የኢትዮጵያዊነትንስ በኃላፊነት ተረክቦ ለማገልገል ኢትዮጵያን ለማገልገል ስሜቱ ምን ይመስላል? ዝግጅቱስ? ከባድ ነው የጠየከኝ ጥያቄ። ምንድነው ኢትዮጵያዊነት ማለት ቀላል ነገር አይደለም። እቺ ነገር አባቶቻችን በብዙ መስዋዕትነት ከፍለው ነው ለኛ ያስረከቡን። አሁን ደግሞ ተረኞች ነን እኛ ተረኞች ባለ ሀደራ ስንሆን ደግሞ የዛኔ ዘመኑ ቴክኖሎጂ ባረቀቀበት ወቅት በባዶ እጃቸው ጣሊያንን ያባረረ የጀግኖች አባቶች ልጆች ነን እኛ። ኢትዮጵያዊነትን ደግሞ ከዛ ነው የተማርነው። ይህንን ኢትዮጵያዊነት ደግሞ ለሚመጣው ትውልድ እንዴት ማስተላለፍ እንዳለብን ከዚህ ካሉ ከአመራር ተሞክሮዎችም እናገኛለን። ይበልጥ ደግሞ ወደ ሚሊተሪ ጆይን ስናደርግ ደግሞ ሀገር ፍቅር ነበረን። ሚሊተሪ ላይ ስቆይ ደግሞ የሀገር ፍቅርን እያባዛህ ነው የምትሄደው፣ ከነበረበት እየጨመርክ ነው የምትሄደውና የሀገርን ጥልቅ ሚስጥር መናገር ከባድ ነው። ምክንያቱም ኢትዮጵያዊነት በቃል ተነግሮ የሚያልቅ ነገር አይደለም። አሁን ሀገራችን በዓለም ላይ የገነነች ትልቅ ሀገር ናት። ነገም ትልቅ ሆና በዓለም አናት ላይ የምትቆም ታላቅ ሀገር እንደምትሆን አልጠራጠርም። ምክንያቱም በዚህ ሁሉ መካከል ደግሞ የወታደር ሚና በጣም ትልቅ ነው። ስለዚህ ዝግጁ ናችሁ? we are ready። በጣም በሙሉ በአካልም በስነ ልቦናም ዝግጁ ነን ለማንኛውም ነገር። እየሰነጠለም ያለ ነው ለሀገራችን ዳር ድንበር ክብር ስንል ስለሆነ እኛ ዝግጁ ነን ለማንኛውም። በቆይታችሁ እንደው ቻሌንጅ ካረጋችሁ ነገር ምንድነው ብትል እንደ ግል ብጠይቀ ምን ትመልሳለህ? ቻሌንጅ ያረጋችሁ ነገር? ያው ሚሊተሪ ስልጠናው ራሱ ቻሌንጅ ያረጋል፣ ነገር ግን ወኔን ይጠይቃል። ምክንያቱም
አንድን ነገር እወጣዋለሁ ብለህ ካመንክ ትወጣዋለህ። ምክንያቱም እዚህ የተገኘው ለሌላ ነገር ሳይሆን ለመሰልጠን እኔ በቅቼ ነገ ሀገሬን ከማንኛውም ጥቃት እመክታለሁ እጠብቃለሁ ብለህ ስለተገኘ ያንን ነገር ለማሳካት ስትል ደግሞ ማንኛውንም አይነት ቻሌንጅ ልታሳልፍ ትችላለህ። አሁን ሚሊተሪ ትሬኒንግ ሚስጥር ነው፣ እንዲህ በግልጽ በገሃድ የሚወራ አይደለምና ሲቹዌሽን የሚያደርጉ በርካታ ነገሮች ሊኖሩ ይችላሉ። ነገር ግን ለዓላማህና ነገ ያለህን ነገር አርቀ ስለምታስብ እነዛን ነገር ተቋቁመ ማለፍ መቻል አለብን። ዓላማህ ራሱ አንተን ያቋቁመሃል ማለት ነው። ስለዚህ ምንም ቻሌንጅ የሚያደርግ ነገር አይኖርም ዓላማ ካለ ነው። ኤግዛክትሊ። በጣም አሪፍ ከልብ እናመሰግናለን። ሁላችሁንም ከልብ እናመሰግናለን። እንኳን ደስ አላችሁ ልላችሁ ወዳለው እንደ መጨረሻ ወታደር ሲወሳ ሁልጊዜ ስለ ዲሲፕሊን ይነሳል። ወታደር ቤት ከገባ በኋላ የዲሲፕሊን ምን ሰጠ ለህይወት እሱን እንዲሁም ደግሞ ለሚመጣው ለጄኔሬሽን ለካሚንግ ጄኔሬሽኑ ለሚመጣው ትውልድ ደግሞ ምን አይነት መልእክት አለ? ይሄን ሁለቱን አያይዘ መልስልኝ። አመሰግናለሁ። እኔ ወደ ሚሊተሪ ዓለም ከተቀላቀልኩ ባህር ላይ ቆይቻለሁ። ሞር ደግሞ እዚህ ሲመጣ ደግሞ የኢትዮጵያ ሚሊተሪ አካዳሚ ሞር ይበልጥ ከሚሊተሪው ዓለም ይበልጥ ደግሞ በዲሲፕሊን ላይ ይሰራል። ዲሲፕሊን ለአንድ ወታደር በጣም ወሳኝ ነገር ነው እና በፊት በሲቪል ዓለም ላይ የነበረኝን በርካታ የባህሪ ግድፈት የዲሲፕሊን ግድፈት ነበረብኝ እንደራሴ። አሁን ግን ወደ ሚሊተሪ ጆይን ካረኩ በኋላ እየቀረፍኩ የመጣሁት ነገር አለ። ሞር ደግሞ እዚህ ግቢ ከገባው በኋላ የሚሰራው ትልቁ ነገር በዲሲፕሊን ስለሆነ አንተ ዲሲፕሊን ሆነ እንድትወጣ ስለሚፈልግ ይበልጥ ዲሲፕሊን እየሆንኩ ነው የመጣሁት እኔ እንደራሴ። እዚህም የምታየው ሰው በዲሲፕሊን ላይ የታነጸ ነው እና ይሄ ነው ተብሎ የሚነገር የዲሲፕሊን ግድፈት ያለው አንድም ወታደር በኢትዮጵያ ላይ የለም። በጣም አሪፍ እና ወታደር በጣም ዲሲፕሊን የሆነ ነው። በጣም አሪፍ። ለሚመጣው ትውልድ ያው የሚወጣው ጄኔሬሽን ከኛ የተሻለ ጄኔሬሽን እንደሆነ ተስፋ አደርጋለሁ። በምን ካልክ አሁን ቴክኖሎጂ እየረቀቀ ነው። በርካታ ነገሮች እኛ ያልተማርናቸውን እኛ አሁን ብለን እያወቅን ያለነውን እነሱ ገና ብሎ ስለሚያውቁ ወደኛ ሲደርሱ ደግሞ ብዙ ነገሮችን እየቀሰሙ ይመጣሉና እኔ ለሚመጣው ትውልድ ሀገርህን ወገንህን መታደግ ትልቁ የቤት ስራ እንደሆነ ለሚመጣው ትውልድ ማስተላለፍ ወዳለሁ። በጣም አሪፍ። አብራችሁ በጋራ ስትሉ ከዚህ ውስጥ ሳቅ ፈጣሪ የትኛው? እዚህ ጋር የምታየው በሙሉ ፈኒ ነው ማለት ይችላል። በተለይ እጩ መኮንን ቶፊቅ አህመድ ሽኩር የሚባለው ጎግል ነው ብለን ነው የምንጠራው በቅጽል ስሙና። ለምንድን ነው ጎግል የተባለው? ጎግል አብዛኛውን ነገሮችን ሰው ከጎግል ሰርች ያደርጋል፣ እሱ ደግሞ ማይንድ ሰርች ነው የሚያደርገው እና ከጭንቅላቱ ክሬት እያደረገ ፈኒ ያጫውተናልና ጆከር ነው ባይዘው እና በጣም የምንወደው የግሩፕ ቀልድ ፈጣሪ እሱ ነው ማለት። እሱ በርካታ ሲቹዌሽንን ያሳለፈ ነው። የኢትዮጵያ ስፔሻል ፎርስ ነው እና አሁን ደግሞ እዚህ ያሉ እያስተባበረ ያለ በበርካታ ስራዎች ላይ የሚሳተፍ ነውና በዛ ልጆችን ፈኒ በማድረግ ረገድ የሚወጣለት እኔ ወታደር ቤት ሌላው የሚደንቀኝ አንዳችሁ ለአንዳችሁ የገጽታ ግንባታም ይሁን ስለ ሰውየው ባክግራውንድ በጣም ነው ክሬዲት ተሰጥቶ የሚወራው። ስለ ቶፊቅ የመጣበትን በትንሹ ነገር በድል ብሰጥ ኖሮ በብዛት ታወራለህ ስለሌሎቹም እና ይሄ መከባበር ይቀጥል። እንኳን አደረሳችሁ፣ እንኳን ደስ አላችሁ ልላችሁ ወዳለሁ። እንደመጨረሻ እንኳን ደስ አላችሁ አንበሶች። ቴንክ ዩ እናመሰግናለን። አድማጭ ተመልካቾች እንደቀጠልን ነው። አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ዛሬ የፍላግ ሴሬሞኒ እንግዲህ በኢትዮጵያ የወታደራዊ አካዳሚ እዚህ ወለታ በሚገኘው ማለት ነው የፍላግ ሴሬሞኒ ዝግጅት በመካሄድ ላይ ይገኛል። በዛው ደግሞ ከመጣው አይቀር ብዬ የግቢውን ድባብ በተወሰነ መልኩ ስመለከት አሁን ያለሁበት ቦታ የቀዳማዊ ኃይለ ሥላሴ የጦር ትምህርት ቤት በር ላይ ነው ያለሁት። ይህ ማለት በ1927 የኢትዮጵያ የቀዳማዊ ኃይለ ሥላሴ የመጀመሪያው የጦር ትምህርት ቤት በር ላይ ነው የምገኘው። ስለዚህ ይሄንን ምን ልነግራችሁ ነው አድማጭ ተመልካቾች። በቀጣይ ስንመጣ ይህ
የኢትዮጵያ የመጀመሪያው የጦር ትምህርት ቤትን ከመነሻው ጀምሮ ከ1927 እስካሁን እስካለበት ቦታ ድረስ በቀጣይ በወለታ የሚገኘው የኢትዮጵያ ወታደራዊ አካዳሚ ከ1927 ከመነሻው ጀምሮ እስካሁን እስካለበት ድረስ ታሪካዊ ይዘቱ ምን እንደሚመስል በቀጣይ ፕሮግራም መተን እዚህ ይዘቱን የታሪካዊ ይዘቱን የምንሰራላችሁ ይሆናል። እዚህ ጋር ግን አንድ ፕሮቨርብ ትልቅ አባባል አለ። እሱን ልጋብዛችሁና ወደ ፕሮግራም መዝጊያ ልሂድ። ቤት ያለ ምሰሶ ሊቆም ወይም ደግሞ ያለ ግድግዳ ከቁር ሊያድን እንደማይችል ሁሉ እንደዚሁም የጦር ኃይል የሌለው ሀገር ከምንም አይነት አደጋ ሊሰወር ስለማይችል ይህንን የጦር ትምህርት ቤት በስማችን ስንከፍት ሀገራችሁንና ንጉሠ ነገሥታችሁን በፍሬያችሁ እንድትጠቅሙ ተስፋ በማድረግ ነው። ጥር 21 ቀን 1927 ዓመተ ምህረት ይህ እንግዲህ አድማጭ ተመልካቾቻችን በጣም ሰፊ ሽፋን ያለው መልእክት ነው። ልክ $1 ሲመነዘር በውስጡ በጣም በርካታ ምንዛሬዎች እንዳሉት ሁሉ በአንዳንድ ጊዜ ከአጭር አባባሎች ደግሞ ሲወሰዱ እንደዚሁ ማጠራቸው ብቻ አይስተዋልም። በውስጣቸው ትልቅ መልእክት አለው። ስለዚህም ይሄንም በ1927 ዓመተ ምህረት የተጻፈው ጽሑፍ ኢትዮጵያ ጠንካራ ሚሊተሪ አላት ማለት የጠነከረ ዲፕሎማሲያዊ ግንኙነት ከሌሎች የዓለም ሀገራት ጋር አላት ማለት ነው። የትኛውንም ሀገር ጠንካራ የዲፕሎማሲ ግንኙነት የሚኖረው ጠንካራ የሚሊተሪ ተቋም ሲኖረው ነውና ይህንንም በማሰብ እንግዲህ በ1927 ዓመተ ምህረት ለመጀመሪያ ጊዜ ኢትዮጵያ የጦር አካዳሚ ያቋቋመችበት ዓመተ ምህረት ነው። ይህንን በማስመልከት ሰፋ ያለ ፕሮግራሞችን ሰርተን ወደ እናንተ ማድረሳችንን እንቀጥላለን። ዛሬ ግን በልባችሁ እንድትሰንቁ የምንፈልገው ይህንን ከጀርባ የተጻፈውን ግድግዳ ላይ የተሰፈረውን አባባል በልባችሁ ሰንቃችሁ ኢትዮጵያ ስትሮንግ የሆነ ሚሊተሪ አርሚ ስትገነባ ለሚጎረብጣችሁ ሰዎች ይሄ ሊጎረብጣችሁ አይገባም። አንድ ሀገር ጠንካራ ሚሊተሪ አላት ማለት ጠንካራ ዲፕሎማሲ ግንኙነት ካደጉት ሀገር ከነ ራሺያ ከነ አሜሪካና ከነ ዩክሬን ሌሎች የአውሮፓ ሀገራቶች ጋር ጥሩ ግንኙነት ይኖራታል ማለት ነው። ጠንካራ ግንኙነት አላት ማለት የተዘረፈ ወይም ደግሞ የተቀማ ንብረቷን ታስመልሳለች ማለት ነው። የቀይ ባህር ባለቤት ትሆናለች ማለት ነው። ጠንካራ ሚሊተሪ ያለው ሀገር ሁል ጊዜ ተፈሪ ተከባሪ ተሰጊ ሆኖ ነው የሚኖረው። ኢትዮጵያ ከማትደራደርባቸው ተቋሞች አንዱ የሚሊተሪ ተቋሞቿ ነውና ይህ ደግሞ የተጀመረው መነሻው መጠሰሻው 1927 ነውና ይህንን በሌላ ቀን ሰፋ አድርገን ፕሮግራሞችን የምንሰራ ይሆናል። ስለነበረን ቆይታ ከልብ እናመሰግናለን። የአባይ ቲቪ ሌሎች ፕሮግራሞች ይቀጥላሉ። ፕሮግራማችን ቅድሚያ ለኢትዮጵያ ነበር። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ቻው።